ማዕከላችን ውስጥ ያው 10 የወተት ከብት እርባታ ሼዶች አሉን። እዚህ ሼድ ውስጥ 15 የማህበር አባላት ናቸው ተደራጅተው የገቡት ማለት ነው። ያው ቀደም እንደገለጽኩልሽ እዚህ ወደ ሼድ ሲገቡ መንግስት የተለያዩ ድጋፎችን አድርጎላቸዋል። ይሄንን ሼድ ገንብቶ ከመስጠት ጀምሮ ያው እንደምታዩ ሼዱ በርካታ ነገሮችን ያሟላ ነው። የእንስሳቱ መቆሚያና ማደሪያ ክፍል አለ። 9 ወር የሞላቸው ደግሞ ተለይቶ የሚሉበት ክፍል አለ። የምጥን መኖ ማስቀመጫ ክፍል አለ። እዚህ ጋር እንደምታዩት የጥጆች ክፍል አለ ማለት ነው። ከዚህም ባለፈ የማህበራት ቢሮ አላቸው። የሰራተኞች ክፍል አለ። የታመሙ እንስሳት ደግሞ የሚለዩበት ክፍል አላቸው ማለት ነው። ይሄን መንግስት ድጎማ አድርጎላቸዋል። ከዛ ባለፈ እንደ ዶሮ ክላስተር የእንስሳት ሐኪም የእንስሳት እርባታ ባለሙያዎች ዴይሊ ፎሎ ያደርጓቸዋል። ያው ይሄ ሼድ እንግዲህ 30 ከብቶችን የመያዝ አቅም ነው ያለው። እዚህ ጥጆች ተወልዶ ሲባዙ ለወደፊት ማዕከሉ ዝርያ የማቅረብ እንደ ሀገር ችግሩ ነው ያለውን ነገር የመቅረፍ ስራ ይሰራል ተብሎ ነው እየተሰራ ያለው ማለት ነው። በዚህ ማዕከል ውስጥ በቀን ምን ያህል ሊትር ወተት ይገኛል? እሺ በጣም ጥሩ። በማዕከላችን በቀን ከ460 ሊትር በላይ እየተመረተ ይገኛል። በሁለት አለባን ያው በጧትና በከሰዓት ማለት ነው። ስለዚህ ይሄን 460 ሊትር ጥራቱ ኮንትሮል ይደረጋል። የታመሙ ከብቶች ካሉ መድኃኒት የሚወስዱ ከሆነ ሐኪሞች ያገዳሉ። ለ3 ቀን ለ1 ሳምንት ወተታቸውን ለማህበረሰቡ ማናቀርበው አይነት ሁኔታ አለ ማለት ነው። ከዚህ አንፃር ጥራቱን የጠበቀ ንጹህ ወተት በየቀኑ ከ460 ሊትር በላይ የሚቀርበው ያው ጥጆች ከሚጠጡት ምናምን ውጪ ማለት ነው። ይሄን ምርት ደግሞ በቀጥታ ለማህበረሰቡ ነው የምናሰራጨው። ልክ እንደ እንቁላሉ ወደ ከተማ የመውሰድ ሁኔታዎች አሉ። አሁን ላይ እያደረግን ያለው የወተት ምርታችንን አዋሬ የሚገኘው ሱቃችን ላይ በየቀኑ ሂዶ ይሸጣል። እዚህ ማዕከላችን ላይ 85 ብር ነው እየተሸጠ ያለው 1 ሊትር ወተት። ለ1 ሊትር ለማምረት ምን ያህል ወጪ ያወጣሉ የሚለው ታሳቢ ተደርጎ ነው የዋጋ ማሻሻያ ተደርጎ 85 የደረሰ። ከዚህ በፊት 65 75 እያለ ነው አድጎ አሁን 85 የደረሰው ማለት ነው። ከተማ ላይ ካለው ዋጋ አንፃር እስከ 140 ድረስ የሚሸጥበት ሁኔታ አለ ከተማ ላይ። ከዛ አንፃር የኛ ማዕከል ጥራቱን የጠበቀ ወተት ስለሆነ ዋጋው የተሻለ ነው። ሰውም ያው ሰዓቱን ጠብቆ እዚህ ለህፃናት ለታማሚዎች መጥተው የሚወስዱበት ሁኔታ አለ ማለት ነው።